ሄሎ ሃይ ዲናችሁ ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ ማቀርብላችሁ የአሳ ወጥ ነው በበርበሬ ማለት ነው። ኪንግ ፊሽ ነው የምጠቀመው። ምን እንዳለኝ እዚህ ጋር ያሉት ነገሮች አሉ እገልጻለሁ ማለት ነው። እዚህ ጋር የደቀቀ ሽንኩርት ያስፈልገናል። ወጥ ነው የምሰራው ብያችኋለሁ። ፍሬሽ ቲማቲም አለኝ። በርበሬ የራሳችን በርበሬ ነው። ቅቤ ያስፈልገናል። ነጭ ሽንኩርት አለን። ዘይት አለን። አሳ አለን። አሳ የተጠቀሙት ኪንግ ፊሽ ነው። ለምንድነው ቦን ብዙ ሰጣጥት ስለሌለው በጣም አሪፍ ነው ለወጥ ሲሰሩት። አሁን ወደ ቀጣዩ ስራ አብረን ያለን ማለት ነው። እሺ ይኸውላችሁ ድስት ጣላችሁ መጥበሻ ጣላችሁ። ከዛ ምን ታረጋላችሁ? ዘይት ትጨምራላችሁ። ዘይታችሁ ሲግል ምንድነው የምናደርገው? መጀመሪያ አሳችንን እንጠብሳለን። በጣም ሳይሆን በመጠኑ እንጠብሳለን። በቃ ከዛ በኋላ ቀጣዩን አብረን ያለን ማለት ነው። ይሄንን እንጠብሳለን። ከዛ አብረን ያለን ዋው እንዴት ደስ እንደሚል በቃ እሺ ይኸውላችሁ እየተጠበሰ ነው። ለቃልቅ ምጥጥ እንዲያደርገው ነው። ልክ እንደዚህ እንዲሆን ነው እናወጣዋለን። ከዛ ቀጣዩን አብረን ያለን ማለት ነው። እሺ ከዛ አሳውን ጠብሻታችኋል። አሁን ምን የምናደርገው ሽንኩርቱን እንጠብሳለን። ወጥ ነው የምንሰራው ብያችኋለሁ። ሽንኩርታችንን እንጠብሳለን። ሽንኩርት ማት ቢሆን ይመረጣል። በደንብ አድርገን ብራውን እስከሚሆን እንጠብሳለን ማለት ነው። ቀጣዩን አብረን እናያለን። እሺ ይኸውላችሁ ሽንኩርቱ ውሃ መጥቷል። እንደዚህ እየተጠበሰ ነው። መጥበስ አለበት። ምን እንጨምራለን? ዘይት እንጨምራለን። ከዛ ምን እንጨምራለን? ነጭ ሽንኩርት እንጨምራለን። እናንተ በደንብ ማድቀቅ ትችላላችሁ። ምን እንጨምራለን? ጨው እንጨምራለን። ከዛ ይሄንን በደንብ አድርገን እንጠብሳለን ማለት ነው። ነጭ ሽንኩርቱና ጨው በደንብ ዘይቱን በደንብ አድርገን ከሽንኩርቱ ጋር እንጠብሳለን ለ5-6 ደቂቃ። ቀጣዩን አብረን እናያለን ማለት ነው። እሺ ይኸውላችሁ አያችሁ እንደዚህ እየተጠበሰ ነው። ምን እንጨምራለን? በርበሬ እንጨምራለን። በርበሬ እንደዚህ አሻውና ከዛ ምንድነው የምጨምረው? እኔ ቲማቲሜን አብሬ ነው የምጠብሰው ከበርበሬ ከሽንኩርቱ ጋር ውሃ እንዲሰጠኝ አብሮ ቲማቲሙን ፍርስ ብሎ ልስልስ እንዲል ቲማቲም እጨምራለሁ አሁን። ከዛ በርበሬው ከቲማቲሙ ጋር በደንብ አድርጎ ይበስላል ማለት ነው። 10 ደቂቃ ይፈጃል። ውሃ የሚሰጠናል። በዛውም ከበርበሬው ጋር ቲማቲሙ ይታሻል ማለት ነው። ከዛ እንዲናሻለን በደንብ አድርገን። እኔ በጣም ሲያቃጥል ስለማልወድ ነው። እናንተ ከፈለጋችሁ ቲማቲም ማሳነስ ትችላላችሁ፣ በርበሬ ማብዛት ትችላላችሁ። ይሄን በደንብ አድርገን ለ10 ደቂቃ እንጠብሳለን። ቀጣዩን አብረን እናያለን። እሺ ይኸውላችሁ አያችሁ ሶሱ እንዴት እንደሚያምር። እኔ እንደነገርኳችሁ በርበሬ በጣም ሲያቃጥል ስለማልወድ ነው። እናንተ በርበሬ ሞቅ አድርጋችሁ መጠቀም ትችላላችሁ። ምን እንጨምራለን መሰላችሁ? ውሃ እንጨምራለን። ከዛ ምን እንጨምራለን? ቅቤ እንጨምራለን። ከዛ ቅቤያችንን በደንብ አድርገን እናሻለን ማለት ነው። እንጨምራለን እንደዚህ አድርገን ለ10 ደቂቃ በደንብ አድርጌ ለ10-12 ደቂቃ በደንብ አድርገን እናንተ ከትካለን። ከዛ ቀጣዩን አብረን እናያለን። ዋው አያችሁት እንዴት እንደሚያምር በጣም ምርጥ ነው። በዳቦ ፈለጋችሁት ነገር መመገብ ትችላላችሁ። ከ10 ደቂቃ በኋላ እንገናኛለን። እሳታችሁን ማከለኛ አድርጋችሁ አብስሉ። ከ10 ደቂቃ በኋላ እንገናኛለን። እሺ ይኸውላችሁ ይሄው እንደዚህ ሶሱ ምርጥ ሆኖ እዚህ ጋር ደርሷል። ምን እንጨምራለን መሰላችሁ? አሳችንን እንጨምራለን። የጠበስነው ቅድም አሳ እንጨምርና ለ6-7 ደቂቃ አብረን እናበስላለን። ከዛ በኋላ ቀጣዩን አብረን እናያለን ማለት ነው። ዋው አያችሁት እንዴት እንደሚያምር። በቃ እንከድነዋለን። ለ6-7 ደቂቃ በደንብ አድርገን አብረን እናበስለዋለን ማለት ነው። ከዛ ሶሱ ውስጡ ይገባና ምርጥ ይሆናል ማለት ነው። ክዳን ያስፈልገናል። እሺ ይኸውላችሁ 7-8 ደቂቃ ነው ያደረኩት። ይኸውላችሁ ዋው እንዴት ደስ እንደሚል አያችሁ እንዴት እንደበሰለ። ዋው ወጡ በጣም ደስ ይላል። እንደነገርኳችሁ እናንተ በርበሬ የፈለጋችሁትን መጠን መጨመር ትችላላችሁ። ትንሽዬ መከለሻ እንጨምራለን።
ነጭም ጥቁር መከለሻ መጠቀም ትችላላችሁ። ቀይ ወጥ ስለሆነ ምን እዚህ ዋው የዛሬ ቪዲዮ ይሄን መስል ነበረ። በበርበሬ አሳ ወጥ በጣም ምርጥና አሪፍ ቪዲዮ ነው። ሰርታችሁ ተመገቡ። በፈለጋችሁ መመገብ ትችላላችሁ። በዳቦ በሩዝ መመገብ ትችላላችሁ። በሌላ ስራ እስከምንገናኝ ለዛሬ ይሄ ነበረ። ቻው